ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ ተገኛላችሁ። አርሰናልን የተመለከቱ አሁን ከደቂቃዎች በፊት የሰማናቸውን አዳዲስ ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። በተለይ በዋነኝነት የምንመለከታቸው ጉዳዮች የጀርሚ ሞንጋ ጉዳይ በብዙሃን መገናኛዎች አልቋል፣ ተጠናቋል ሲባል ነበር። ነገር ግን አሁን ሴትባክ አጋጥሞታል። ዝውውሩ ወደኋላ የተመለሰ ይመስላል። አርሰናል ያቀረበው ጥያቄ ምን ያክል ገንዘብ ነው፣ ሌስተር ምን ያክል ገንዘብ ጠየቀ የሚለውን በዝርዝር እናነሳለን። ልዩነቱን በመሃል በሌስተር በኩልም ሌላ ተጨማሪ ጥያቄዎችንም ይዞ መጥቷል። የአርሰናል ምላሽንም እየተመለከተን እንቆያለን። ዴክላን ራይስን፣ ሚኬል አርቴታን የተመለከቱ የካቨርስ ጉዳይም በጀርመን ብሔራዊ ቡድን ስለ ጀርመን እግር ኳስ ስለ ጀርመን ብዙሃን መገናኛዎች እሱን እንዴት ይመለከቱታል በሚለው ጉዳይ ላይ የተሰማ ጉዳይ። ለአንድ የአርሰናል ታርጌት 80 ሚሊዮን ፓውንድ ሲገመት ነበር። አሁን በ60 ሚሊዮን ፓውንድ ሊሸጥ ይችላል። አርሰናል ድርድር ውስጥ አለ። ሌሎችም የፕሪሚየር ሊጉ ፈላጊ ክለቦች ያሉበት የተባለ ዝውውርንም ሰምተናል። የኒኮፓዝ ጉዳይ በጣም አስገራሚ መንገድ ትዊስት አድርጓል። ዝውውሩን በተመለከተ አርሰናል ከሚፈልጋቸው የዚህ ክሬቲቭ ተጫዋቾች መካከል አንዱ ነውና በዚህ ሂደት ምን አይነት እንቅስቃሴዎች ይኖራሉ የሚለውን በስፋት እንመለከታለን። ዘ ታይምስ ይዞት የወጣው ዝርዝር ዘገባ አለ። ከአርሰናል ጋር በተያያዘ ደግሞ ባክሩም ስታፍ ላይ እያሉ እየተለወጡ እየተመለከትናቸው ያሉ ጉዳዮች አሉ። ትናንትና ያነሳነው ጉዳይ ነበረ። ከዚህ ከሪሃቢሊቴሽን ባለሙያ ጋር በተያያዘ ተጫዋቾች እንዴት ቶሎ ማገገም አለባቸው የሚለውን በዝርዝር ተመለክተን ነበረ። እሱን ባለሙያ ቀጥሯል አርሰናል። አጠቃላይ ደግሞ አሁን ሌላ አንድ የስፔን ላሊጋ ላይ በስፖርቲንግ ዳይሬክተርነት የሚሰራ የአንድሪያ ቤርታ ስኳድ ውስጥ ወይም ስታፍ ውስጥ የሚካተት አንድ ባለሙያ ሰምተናል። ምን ያክል ጊዜያትን በስፔን ላሊጋ ላይ ሰርቷል የሚለውንም እየነገርናችሁ እንቆያለን። ከዛ ውጪ ደግሞ የአርሰናል ሜዲካል ዲፓርትመንት የተጫዋቾቹን ጉዳት እንዴት ነው መቆጣጠር ያለበት የሚለውን እናነሳለን። በጣም የተቃረበ ዝውውር አለ። ከኮርክ ሲቲ ከአይሪሽ ክለብ የሚመጣ አንድ ተጫዋች አለና የተጫዋችን በተመለከተ አዳዲስ ያሰማናቸው ጉዳዮች አሉ። ለሁሉም ስለ ቪክተር ኬሬሽ፣ ስለ ኡሊያን አልቫሬዝ፣ ስለ ማርቲን ኦዴጋርድም የሰማናቸውን አዳዲስ ጉዳዮች እየነገርናችሁ እንቆያለን። አርሰናል ቤት ያሉ አዳዲስ ጉዳዮችን ብቻ ይዘናል። እናንተም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ይህንን ቪዲዮ በተለይ ላይክ አድርጋችሁ ጀምሩ አስቀድሜ ላስታውሳችሁ ለእናንተም የምትሳተፉባቸውን ጥያቄዎች እናነሳለን። ኒኮፓዝ በአርሰናል ብትመለከቱት ምርጫችሁ ነው ወይ? በተለይ ደግሞ አሁን ዋጋው እስከ 60 ሚሊዮን ዩሮ ከፍ ብሏልና በዚህ ሂደት ላይ እናንተስ ምን ትላላችሁ? ከዛም ከፍ ያለ ክፍያ ሊጠየቅበት የሚችል ተጫዋች ነው። ወደ አርሰናል ቢመጣ ማርቲን ኦዴጋርድ እያለ አስፈላጊ ዝውውር ነው ብላችሁ ታስባላችሁ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ሌሎችም በየማሉ ለእናንተ የምናቀርባቸው ጥያቄዎች አሉ። በቀጥታ ወደ ጉዳዮቻችን እንለፍ። በድጋሚ ላስታውሳችሁ ቪዲዮቻችን ብዙ ሰው ጋር እየደረሰ አይደለም። እይታችን በደንብ እየቀነሰ ይገኛልና የእናንተ ተሳትፎ ያስፈልገናል። ለዚህ ደግሞ የእናንተ ላይክ በእጅጉ ያስፈልገናል። ላይክ አድርጋችሁ ጀምሩ። ከሚኬል አርቴታ ጋር በተያዘ አዲስ ውል ለመፈረም ተስማምቷል የሚል መረጃን ዛሬ ከደቂቃዎች በፊት የተመለከትኩት አንድ መረጃ አለ። ሚኬል አርቴታ ስምነት ላይ ለመድረስ ድርድሮች ሲደረጉ ነበር። ነገር ግን እስካሁን ይፋ ያልተደረገው ነገር እስከመቼ በአርሰናል ሊቆይ ይችላል የሚለው ዋነኛ ጉዳይ ነው። የጀርሚ ሞንጋን ጉዳይ አስቀድሜ ላንሳላችሁ። አሁን ከደቂቃዎች በፊት በሰበር መረጃ ብሬኪንግ ኒውስ በሚል ዘ ታይምስ እና ሚረር ሌሎችም የእንግሊዝ ብዙሃን መገናኛዎች ይዞት የወጡ ዘገባ አርሰናል ያቀረበው የሌስተር ሲቲን ተጫዋች ጀርሚ ሞንጋ ለማስፈረም የነበረው ጥያቄ ውድቅ ተደርጓል። የጥያቄ አርሰናል 5 ሚሊዮን ፓውንድ ነበር ያቀረበው። ሌስተር ደግሞ አስቀድሞ ሲጠይቅ የነበረው 15 ሚሊዮን ፓውንድ ነው። የሌስተር ጥያቄ በተለይ በአርሰናል በኩል ለተጫዋቹ ፍላጎት አላቸው። እንግሊዛዊው ኦዝማን ዴምቤሌ የሚባለው በጣም የሚገርም ክሬቲቭ በሚቀጥሉት ዓመታት ላይ በጣም ትልቅ ፖቴንሻል ያለው የመስመር አጥቂ ነውና 10 ሚሊዮን ፓውንድ አካባቢ የሁለቱ ቡድኖች ስምነት ሊሆን ይችላልና ከሞንጋ ጋር በተያዘ በ15 ዓመቱ በፕሪሚየር ሊግ ላይ ተጫውቷል። በአርሰናል ቤት በዚህ ደረጃ ላይ በ15 ዓመታቸው ጨዋታ ያደረጉ ተጫዋቾችን እናስታውሳለን። ክብረ ወሰኑም ሁለቱም በአርሰናል ተጫዋቾች መካከል ያለ ነው። አንደኛው ኤታን ንዋኔሪ ነው፣ ሁለተኛው ማክስ ዳውመን ነው፣ ሶስተኛው ደግሞ ጀርሚ ሞንጋ ነውና አርሰናል ጀርሚ ሞንጋን የሚያስፈርም ከሆነ ሶስቱም ከ15 ዓመት ወይም ከ16 ዓመት በታች ነው። በፕሪሚየር ሊግ ላይ በእድሜ ትንሽ ተጫዋቾች በአርሰናል ቤት ወይም የአርሰናል ንብረት ይሆናሉ ማለት ነውና በፕሪሚየር ሊግ ላይ የመጀመሪያው ሩድ ቫን ኒስተልሮይ ነበረ ድል የሰጠው የማንቸስተር ዩናይትድ የቀድሞ ተጫዋች በሌስተር በነበረው ቆይታ ሌስተርን በወረደበት ዓመት ላይ ተመልክተነው ነበረ። ጥቂት ጨዋታዎችን 7 የፕሪሚየር ሊግ ጨዋታዎች ላይ ተቀይሮ እየገባ ሲጫወት ተመልክተነው ነበረ። ከዛ በኋላ ደግሞ በቻምፒየንሺፕ ላይ 27 ጨዋታዎችን በ2025/26 የውድድር ዘመን ላይ ሲያደርግ
አስተውለናል። እንደ አጠቃላይ በሁለቱ ክለቦች መካከል ያለው ድርድር ለምን አልሳካም የሚለውን እናንሳ። ሌስተር ሲቲ የሚጠይቀው 15 ሚሊዮን ፓውንድ ነው። አርሰናል 5 ሚሊዮን ፓውንድ፣ በማከላቸው 10 ሚሊዮን ፓውንድ አለ። ሌስተር ግፋቢል የጠየቀው 15 ሚሊዮን ፓውንድ አለ፣ እስከ 10 ሚሊዮን ፓውንድ ዝቅ ሊል ይችላል። ነገር ግን ዋነኛ ሌላኛው ያላስማማቸው ጉዳይ አርሰናል ተጫዋቹን በ5 ሚሊዮን ፓውንድ አሁን እንውሰደው፣ ከዛ በኋላ ተጫዋቹ ለምሳሌ በቀጣይ 100 ሚሊዮን ፓውንድ ቢሸጥ 10 ሚሊዮን ፓውንዱ የሌስተር ሲቲውን፣ 50 ሚሊዮን ፓውንድ ቢሸጥ 5 ሚሊዮን ፓውንድ የሌስተር ሲቲውን። ያ ማለት ሴሊንግ ክሎዙ ላይ ወይም በሽያጭ ወይም በአንቀጹ ላይ የሚካተት ተጫዋቹ የሚሸጥ ከሆነ በ5 ሚሊዮን ፓውንድ ወይም በ10% የተጫዋቹን ክፍያ አርሰናል ለመክፈል ማለት ነውና ለሌስተር የተጫዋቹ 10% ድርሻ እንዲኖረው፣ ሌስተር ደግሞ በዚህም አልተስማማም። የሌስተር ጥያቄ 15% ድርሻ እንዲኖረው የሚያተት ነውና በቀጣይ ምን አይነት ምላሾች፣ ድርድሮች ይደረጋሉ የሚለውን እንመለከታለን። ሌላኛው ጉዳይ የዚህ በፕሪሚየር ሊግ ላይ ጥሩ የተንቀሳቀሰ ካሉ ክለቦች መካከል በተጠናቀቀው የውድድር ዘመን ላይ የአርሰናል ጉዞ በደንብ ልብ የሚባል ነው። እንዳጠቃላይ ግን በሌላ ሂደቶች ከአርሰናል ጋር በተያዘ በጣም መሻሻል ያለባቸው ቦታዎች አሉ። የእናንተ ማሳቦች ከሰሞኑ በተለይ ግራ መስመር ቦታ ላይ የምትፈልጓቸውን ተጫዋቾች ስጽፉ ነበረ። በስም ደረጃ የአንዲያሞንዴ ያላችሁ አድማጮች አላችሁ። ከዛ በተጨማሪም የሞርጋን ሮጀርስ እንዲሁም ደግሞ በዋነኝነት የብራድሊ ባርኮላም ስም ሲነሳ ነበረ። ነገር ግን አሁን አርሰናል በክሬቲቭ ቦታ ላይ የማርቲን ኦዴጋርድን ጉዳይ፣ የቪክቶር ዮኬሬሽ ጉዳይ ወደ በኋላ ላይ አነሷለሁ። ክሬቲቭ ቦታ ላይ በዚህ በ10 ቁጥር ቦታ ላይ ያውን የዘመኑ 10 ቁጥር ተብሎ የሚገለጽ አንድ ተጫዋች አለ፣ ኒኮ ፓዝ። የአርጀንቲና ተጫዋች በአርጀንቲና ብሔራዊ ቡድን በዓለም ዋንጫ ላይ ከነ ሊዮኔል ሜሲ ጋር ልምድ እየወሰደ ያለ ተጫዋች ነውና ይህንን ተጫዋች አርሰናል ለማስፈረም ፍላጎት አለው። ድርድሮች እስካሁን ግን የተጀመሩ ሂደቶች የሉም። አንድ ነገሩን ያወሳሰበው ነገር አርሰናል በቀጥታ የሚደራደረው ከኮሞ ጋር ብቻ አይደለም። ሪያል ማድሪድም የተጫዋቹ መብት አለው። ሪያል ማድሪድ በቀጣይ ቀናት ተጫዋቹን በ9 ሚሊዮን ዩሮ መልሶ የመግዛት መብት አለው። አምና ኮሞ የከፈለበት ክፍያ አለና ሪያል ማድሪድ ደግሞ ተጫዋቹን በ9 ሚሊዮን ዩሮ የመግዛት መብት ስላለው ያንን አክቲቬት ማድረግ ይፈልጋልና ለኮሞ አንድ ጥያቄ አቅርቧል ሪያል ማድሪድ። ተጫዋቹ በኮሞ 1 ዓመት በውሰቱ ዳግም መቆየት ፈልጋለሁ፣ ከዛ በኋላ ወደ ሪያል ማድሪድ በመለስም ችግር የለብኝም አይነት አስተያየት እየሰጠ ይገኛል። ሌሎች ክለቦች ግን ፍላጎት አላቸው። አርሰናል፣ ሌሎችም በጣም ትልልቅ የሚባሉ ስሞች ተጫዋቹን ይፈልጋሉ። በዋነኝነት ግን ከትልቆቹ ክለቦች መካከል አርሰናል የተጫዋቹ ፈላጊ ነው። ሪያል ማድሪድ ለኮሞ ኦፈር ያደረገው ነገር አለ። ይህ ኦፈር ተጫዋቹን ሪያል ማድሪድ በ9 ሚሊዮን ዩሮ ይገዛና መልሶ ለኮሞ በቋሚነት 60 ሚሊዮን ዩሮ ከፍላችሁ ውሰዱ እያለ ይገኛል። ኮሞ ደግሞ ለተጫዋቹ በጣም ትልቅ አስተያየት ነው። በእርግጥ ኮሞ በ60 ሚሊዮን ዩሮ ቢገዛው ከዛ በላይ የሚሸጡ አይነት ተጫዋች ነው። ነገር ግን ኮሞ ያንን ያክል ገንዘብ ለተጫዋቹ መድቦ ይወስዷል የሚለው በጣም ትልቅ ጥያቄ ነው። ሪያል ማድሪድ ኮሞ ይህንን ስምምነት ካልፈረመ ወይም በ60 ሚሊዮን ዩሮ የሚወስደው ከሆነ ለሌሎች ክለቦች 9 ሚሊዮን ዩሮ ከፍሎ መልሶ ከገዛ በኋላ እናርሰናል በ60 ሚሊዮን ዩሮ ተጫዋቹን ሊያገኙት ይችላሉ የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። አርሰናል ራሱን ሊያጠናክርባቸው ከሚፈልጋቸው ቦታዎች መካከል አንደኛው የዚህ የአማካኝ ስፍራ ተጫዋች ነው። አሁን ዛሬ ከሰማናቸው ከሁለት ሰዓታት በፊት እዚህ ስቱዲዮ ከመግባታችን በፊት አንድ የፖርቹጋሉ ጋዜጣ አቦላ ይዞት የወጣው ዘገባን ተመልክቻለሁ። በተደጋጋሚ ከወራት በፊት ስናነሳ የነበረው ዘገባ በመሃል ተቀዛቅዞ ነበር። ይህ ዘገባ የሞርተን ሆይልሙን ጉዳይ ነው። የዴንማርካዊ ተጫዋች በዚህ በአርሰናል ስኳድ ውስጥ ከሚፈለጉ ተጫዋቾች መካከል አርሰናል ማርቲን ኦዴጋርድ አለው። ከዛ በተጨማሪም ከማርቲን ኦዴጋርድ በተጨማሪ በተለይ የአማካኝ ስፍራ ማርቲን ኦዴጋርድ የ10 ቁጥር ቦታ ላይ የበለጠ የሚዋልል ከናይበሬቼዜ ጋር የሚፎካከር ነው። አማካኝ ሚድፊልደር ላይ ሴንትራል ሚድፊልደር ሆኖ መጫወት የሚችሉ 3-4 ተጫዋቾች አሉት። እነዚህ 3 ተጫዋቾች ሉዊስ ስኬሊ፣ ዴክላን ራይስ እንዲሁም ደግሞ ማርቲን ዙቢሜንዲ ናቸውና የስኳድ ጥበት አለው። ክርስቲያን ኖርጋርድ የሚለቅ ይመስላል። ብዙ አካሄዶቹ ወደዛ ያደሉ ናቸውና ሞርተን ሆይልሙንን አርሰናል ለማስፈረም ከ40-50 ሚሊዮን ዩሮ ሊያቀርብ ይችላል የሚሉ ጉዳዮችን አቦላ ይዞቷል። በተጫዋቹ ላይ ፍላጎት አለው። በእርግጥ የስፖርቲንግ ሊዝበን ተጫዋቹ ለመሸጥ 80 ሚሊዮን ፓውንድ 80 ሚሊዮን ዩሮ የውል ማፍረሻው ነውና ሆይልሙን ደግሞ በዚህ ትከሻው ላይ ወይም እዚህ እጁ ላይ በደንብ የሚታይ በትልቅ የተሳለ የአርሰናል አርማ አለ። አባቱ እሱ የአርሰናል ደጋፊ ሆነው ያደጉ ናቸውና አርሰናል ይህንን ጥያቄ ቢያቀርብ ደግሞ ነገሩ በቀላሉ ሊሰምር የሚችል አይነት ነውና ሌሎችም አማራጮች አሉ። አማካኝ ስፍራ ላይ የማኑ ኮኔ ጉዳይ እንዳንዳንድ ዘገባዎች ከሆነ በምንሰማቸው የዚህ የፈረንሳይ ብዙሃን መገናኛዎች ላይ ማኑ ኮኔ የዓለም ዋንጫው ኮከብ ባለፈው በጣም የሚገርም ጊዜን አሳልፏልና ከተመለከትናቸው ጉዳዮች መካከል
አርሰናል ጥሩ ኳሊቲዎች አሉትና አርሰናል ጥያቄ የሚያቀርብ ከሆነ በምንም አይነት መንገድ ኦፈሩን ውድቅ እንዳይደረግበት ከሮማ ጋር ተነጋግሯል የሚሉ ዘገባዎችንም ተመልክተናል። ሌላኛው በአርሰናል ቤት እየተፈለገ ያለው ለሞሮኮ ብሔራዊ ቡድን የተጫወተው በጣም ጥሩ እየተንቀሳቀሰ ያለው አዩብ ባዴን የተመለከተ ነው። የመጀመሪያው ጨዋታ ላይ በብራዚል ብሔራዊ ቡድን ጨዋታ ላይ በሞሮኮ ጨዋታ ላይ በደንብ ተመልክተናልና የብራዚልን ሚድፊልድ በደንብ ዶሚኔት አድርጎ ሲጫወት የተመለከተ ነው። አዩብ ባዴን በተመለከተ ዚ አትሌቲክ አንድ ዘገባ እንዲሁም ደግሞ ዘ ታይምስ ሌላ ተጨማሪ ዘገባን ይዞቶ ተመልክተናል። እነዚህ ጉዳዮች በዋነኝነት በዚህ በሞሮኮ ብሔራዊ ቡድን በኩል የዚህ ሌሊት ላይ ያደረገው ጨዋታ ነበረ። ኋይቲን 4-2 ያሸነፈበት ጨዋታ። በዚህ ጨዋታ ላይ አልተሰለፈም። አማካኝ ስፍራ ላይ ሌሎች ተጫዋቾች አይናዊ እንዲሁም ደግሞ ሶፊያን መራባት ነበረ ወደ ሜዳ የገቡት። እዚሁም ከዛ በተጨማሪም ተቀይሮም ወደ ሜዳ አልገባም። ሌሎች ተጫዋቾችን ነበረ በብሔራዊ ቡድኑ በኩል ሲጠቀሙ የተመለከት ነው። ምክንያቱም ረፍት ለመስጠት ያሰበ ይመስላል አሰልጣኙ። ምክንያቱም ከእድሜውም አኳያ የመጀመሪያዎቹ ሁለት ጨዋታዎች ላይ ምን ያክል ጥሩ ተጫዋች እንደነበረ ከስኮትላንድ ጋር እንዲሁም ደግሞ ከብራዚል ብሔራዊ ቡድን ጋር ተመልክተናልና ሶስተኛው የምድብ ጨዋታ ላይ የሄቲ ጨዋታ ላይ አልተመለከትነውም። እንዳጠቃላይ ግን የአዩብ ባዴን ጉዳይ በተመለከተ አርሰናል ለተጫዋቹ ፍላጎት አለው። ነገር ግን ሊል 60 ሚሊዮን ፓውንድ ሲል ነበር። አሁን ከለማንጫ መጀመር በኋላ የተጫዋቹን የክፍያ ዋጋ 65 ሚሊዮን ፓውንድ አሳድጎታል። ዘ ታይምስ ደግሞ አርሰናል አማካኝ ስፍራ ላይ 4 አማካዮች ይፈልጋል። እነዚህን 4 አማካዮች ደግሞ በያዝነው ውድድር ዘመን አብዛኛውን ደቂቃዎች የተጫወቱት ዴክላን ራይስ እና ማርቲን ዙቢሜንዲ ናቸው። ምናልባት ሉዊስ ስኬሊ በመጨረሻ ሰዓት ላይ ፕሮግረስ አድርጎ የአርሰናል አዳኝ ሆኖ ባይመጣ ኖሮ አማካኝ ስፍራ ላይ የተቸገረ አርሰናልና ጨዋታ ማሸነፍ የከበደው ቡድን ሆኖ ፈንክሽናል የሆነ አማካኝ አልነበረው። ማርቲን ዙቢሜንዲ በጣም ተዳክሞ ነበር የውድድር ዓመቱን ያጠናቀቀውና እንዳጠቃላይ የሉዊስ ስኬሊ መምጣት በጣም አርሰናልን ታድጎታል ብለን መስፋት በብዙ ትንተናዎች ከዚህ በፊት በሰራናቸው የዚህ የአርሰናል ቻናል ቪዲዮዎች ላይ በደንብ ተመልከታችኋልና 3 አማካዮች አሉ። አሁን 4ኛ አማካይ ይጨምራል። አዩብ ባዴን አስፈርሟል በሮቴሽን ሚኬል አርቴታ 4ቱንም በማይጎዱበት መንገድ ፊዚካሊቲያቸውን በማያጡበት መንገድ እያቀያየረ መጠቀም ይፈልጋልና በተለያዩ ጨዋታዎች ላይ እንደየጨዋታዎቹ አንደኛው ተቀይሮ ሲገባ በዚህ ከ4ቱ አማካዮች በተጨማሪ በዚህ ቦታ ላይ ደግሞ ሚኬል ሜሬኖም መጫወት ይችላልና በደንብ 5-6 አማካዮችን ይዞ መጀመር ይፈልጋል የውድድር ዓመቱን የሚሉ ዘገባዎችን እየተመለከተን እንገኛለንና በቀጣይ የቡድኑ ምላሽም አጠቃላይ ሂደትም ምን ሊሆን ይችላል የሚለው የሚጠበቁ ጉዳዮች ይኖራሉ። ከአርሰናል ጋር በተያዘ እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። የሌስተርን ጉዳይም አንስተናል። ሌላኛው አማካኝ የአሌክስ ስኮት ጉዳይ ነው። አሁን ዴይሊ ሜል ይዞት የወጣው ዘገባ እንደሚያሳየው ከሆነ ዘገነርስ መድፈኞቹ የሬድ ዴቪልስ በማንቸስተር ዩናይትድ የሚፈልገው ሊቨርፑልም አይኑን የጣለበት ተጫዋች ነውና ቦርመን 80 ሚሊዮን ፓውንድ ሲል ነበር። ክለቦችም ትንሽ ሸሸት ብለው ነበር። ተጫዋቹም አዲስ ውል ቀርቦለት አልተስማማም ከቦርመዝ ጋርና እንዳጠቃላይ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ እየተፎካከሩበት ያለው እንግሊዛዊ አሌክስ ስኮት በጣም ቴክኒካሊቲው በጣም የሚገርም አይነት ተጫዋች ነውና በ60 ሚሊዮን ፓውንድ ፕራይስ ታግ ተለጥፎበታል። በዛ ዝውውሩ ሊያደርግ ይችላል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ከአርሰናል ሊለቁ ስለሚችሉ ተጫዋቾች ደግሞ ቤን ጃኮብስ ያነሳቸው ጉዳዮች አሉ። በዋነኝነት የቤን ዋይት ጉዳይ ይነሳል። ሌሎችም ብዙ መገናኛዎች ላይ የተመለከትኳቸው ዘገባዎች እንደሚያሳዩት ከሆነ ቤን ዋይትን በተመለከተ አርሰናል ፍላጎቶች አሉ። ተጫዋቹም ቢለቅ ችግር የለበትም። ነገር ግን አሁን በሰማናቸው ዘገባዎች 25 ሚሊዮን ፓውንድ አሊያም 30 ሚሊዮን ፓውንድ ለተጫዋቹ ይፈልጋል የሚሉ ዘገባዎች ወጥቷልና አርሰናል ረጅም ዓመታት ለተጠቀመበት ተጫዋች ከዛ በተጨማሪም የአርሰናል ቡድን ግንባታ ላይ አስተዋጽኦ አድርጎ አርሰናል ሲጀምር ጀምሮ ከነበሩ ተጫዋቾች መካከል ከሚኬል አርቴታ ቡድን መሰረታዊ አስፈላጊ ተጫዋቾች መካከል አንዱ ነው። ታስታውሱ ከነበረ ራፋኤል ቫራን ወደ ማንቸስተር ዩናይትድ ሲመጣ ቤን ዋይት ወደ አርሰናል የመጣበት ራፋኤል ቫራን ወደ ማንቸስተር ዩናይትድ ከሪያል ማድሪድ ሲፈርም 37 ሚሊዮን ፓውንድ ነበር የተከፈለበት። ቤን ዋይት 50 ሚሊዮን ፓውንድ ነበር የተከፈለበት። በደሞዝ ደረጃ ግን የተጫዋቾቹ ደሞዝ በጣም ፍጹም ሰማይና ምድር የተራራቀ ነውና ቤን ዋይት በአርሰናል ቤት ፕሪሚየር ሊግን አሸንፏል። ራፋኤል ቫራን ውሉ እንደተጠናቀቀ ከ4 ዓመት በኋላ ከማንቸስተር ዩናይትድ ጋር መለየቱ ይታወቃል። እንዳጠቃላይ ግን ሌሎችም ነገሮች ስንደማምር ራፋኤል ቫራንን ከቤን ዋይት የሚነጻጸር አይደለም። ፕሪሚየር ሊግ ላይ ስኬታማ ሆኗል። ይህንን የማይነካውን አርሰናል ውጤታማ አድርጓልና በሂደት የቡድኑ ግንባታ ላይ አስተዋጽኦቹ ከፍተኛ ናቸው። ምናልባት በዚህኛው ዓመት ላይ ትንሽ የተቀዛቀዙ ነገሮች ቢኖሩም ከቤን ዋይት ጋር በተያዘ ግን የ28 ዓመቱ ተጫዋች በክሪስታል ፓላስ የማክሲም ለክሯ ተተኪ እንዲሁም ደግሞ በኤቨርተንም የዳቪድ ሞይስ ዋነኛ ሰው ተደርጎ
የሚታይ ነው። ቢያንስ ከዚህ በኋላ በእነዚህ አቨሬጅ በሚባሉ ቡድኖች ውስጥ 5-6 ዓመታትን ማገልገል ይችላል። በሚቀጥሉት እስከ 34 ዓመቱ እስከ 33 ዓመቱ በደንብ ማገልገል የሚችል ተጫዋች ነውና ቤን ዋይትን እስከ 30 ሚሊዮን ፓውንድ ድረስ የፕሪሚየር ሊግ ልምድ ያለው ሻምፒዮን መሆን የቻለ ከዛ በተጨማሪ በጣም ጥሩ ታጋይ ተጫዋች ያገኛሉና ዳርካርት ለሚጫወት ቡድን ደግሞ የዳርካርት አስተማሪ ሌክቸረር መሆን የሚችል ጥሩ ኢንስትራክተር መሆን የሚችል ነውና ያንን በደንብ ያሳየ ተጫዋች ነው። የቤን ዋይት ጉዳይ በዚህ ደረጃ እየተነሳ ነው። የዴክላን ራይስን ጉዳይ ላንሳላችሁ። አርሰናል ኔጎሼት እያደረገ ይገኛል ከወኪሉ ጋር አዲሱን ለማቅረብ እንደሚሄድ በውድድር ዓመቱ ሲጠናቀቅ ስናነሳው ነበር። ቤን ዋይት እንግዲህ ከጁሪን ቲምበር ጋር በኩል የመጡ ተጫዋቾች ናቸው። ጁሪን ቲምበርም በቅርቡ ውል መፈረሙ አይቀርም። የቤን ዋይት ጉዳይ ኦፊሻል አናውንስመንት ብቻ የሚቀረው ጉዳይ ነውና ተጫዋቹም በዚህ ከዴክላን ራይስ ጋር በተያዘ ዴክላን ራይስም ኦፊሻል አናውንስመንት ብቻ የሚቀረው አዲስ ውል ይፈርማል የሚሉ ዘገባዎችን እየተመለከተን እንገኛለን። እነዚህ በአርሰናል ቤት የሚነሱ ጉዳዮች ናቸው። ቤን ጃኮብስ ደግሞ አርሰናል ቤት ሊለቁ ይችላሉ ስላላቸው ተጫዋቾች አንስተዋል። በጣም ፋሽኔቲንግ በጣም ትኩረት የሚስብ ዝውውር ነው ያለው የቪክተር ዮኬሬሽን ጉዳይ ነው። በእርግጥ ከሰሞኑ ቲየሪ ዳንኤል ኦንሪም ስለ ተጫዋቹ ያነሳቸው ሀሳቦች ነበሩ። ቪክተር ዮኬሬሽን በተመለከተ በዋነኝነት ከሚነሱ ሀሳቦች መካከል ቲየሪ ዳንኤል ኦንሪ ቪክተር ዮኬሬሽ በኡላይን አልቫሬዝ በአርሰናል መፈለጉ የአርሰናል ደጋፊዎችም ቀይር ቢኖር ደስ ይለናል ማለታቸው የሚያስገርም አይደለም። አንደርስታንድ አደርጋለሁ፣ ገነዘባቸዋለሁ። ነገር ግን ሌሎች የሚነሱ ጉዳዮች አሉ። ኡላይን አልቫሬዝ ፕሬስ ማድረግ ይችላል፣ ክሬቲቭ ነው፣ ስኮር ማድረግ ይችላል፣ ሊንክ አፕ ፕሌይ ላይ በጣም ጥሩ ነው። ቡድኑን አማካዩን ከአጥቂ ላይ በማዋድ በጋራ እንዲጫወቱ የመስመር አጥቂዎችም በጣም ጥሩ የጎል ደረጃ ላይ እንዲደርሱ በማድረግ ያንን ኤሊቬት በማድረግ በማሳደግ ረገድ በጣም ጥሩ አቅም ያለው ተጫዋች ነው። ነገር ግን ሁሌ እግር ኳስ ወረቀት ላይ ብቻ የሚሰራ ስራ አይደለም፣ ጋላክቲኮ ስለተሰበሰበ አይደለም። ቪክተር ዮኬሬሽ ደግሞ በአርሰናል ቡድን ውስጥ ብሪንግ የሚያደርገው ይዞት የሚመጣው ሌላ አይነት አለ። ፓወር፣ አግሬሽን፣ ፊዚካሊቲ የዛን ፕሬዘንስን እንዲሁም ደግሞ ጎሎችንም ጨምሮ ወደ አርሰናል ይዞ መጥቷል። በተጠናቀቀ የውድድር ዘመን ይህንን ሁሉ ለአርሰናል አበርክቷልና ቪክተር ዮኬሬሽም ያስፈልጋል። ትልልቅ ኤሊት የሚባሉ አሸናፊ ቡድኖች ምንድነው የሚያደርጉት? ቪክተር ዮኬሬሽንም ይይዛሉ፣ ኡላይን አልቫሬዝንም ይይዛሉ ብሎ ነገሩን በዚህ ቋጫል። ያ ማለት የቲየሪ ዳንኤል ኦንሪ ሀሳብ ሁለቱም ያስፈልጋሉና አርሰናል ቪክተር ዮኬሬሽን ሳይሸጥ ኡላይን አልቫሬዝን ቢያስፈርም ትክክለኛ ውሳኔ ነው፣ ያለበለዚያ ግን ትክክል አይመስለኝም መቀየሩ የሚል ሀሳቡን ያነሳል። እናንተም ሰሞኑን ሀሳባችሁን ስትሰጡበት የነበረ ጉዳይ ነው። አሁንም ተጨማሪ ሀሳቦችን በዚህ ጉዳይ ላይ ልታነሱልን ትችላላችሁ። ቪክተር ዮኬሬሽ ወደ አትሌቲኮ ማድሪድ፣ ኡላይን አልቫሬዝ ወደ አርሰናል በሚሉት ጉዳዮች ላይ ከቤን ጃኮብስ ጋር በተያዘ ዳግም ልመለስበትና ጉዳዩን እኔ በተለይ ቪክተር ዮኬሬሽ በጣም የሚያስደንቁ ሲቹዌሽን ወይም ስቶሪዎቹ ዜናዎችን ስንሰማ ትንሽ አግራሞትን የሚፈጥር ነው የሚል ሀሳብ አለውና አቬለብል ነው ማርኬቱ ላይ። ነገር ግን አርሰናል ትክክለኛው ዋጋ ይፈልጋል። ለሱ ብቻ አይደለም ለማርቲን ኦዴጋርድም ጭምር ትክክለኛ ዋጋ የሚቀርብለት ከሆነ ሊለቀው የሚችለው ተጫዋች ነው ማርቲን ኦዴጋርድም ቪክተር ዮኬሬሽንም የሚል ሀሳቡን ያነሳል። ነገር ግን እንደኔ የኔን የግል ሀሳብ ብትጠይቁኝ ቪክተር ዮኬሬሽም እንዲሁም ደግሞ ማርቲን ኦዴጋርድም ከአርሰናል ይለያያሉ ብዬ አልጠብቅም። አሁን በገበያው ላይ ከሚሰሙ ጭምጭምታዎች የዘለለ ጉዳይ ያለበት ጉዳይ አይመስለኝም። ከዛ ውጪ ቤን ጃኮብስ ከአርሰናል ይለቃሉ ያላቸው ስሞች አሉ። ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ በዋነኝነት ይነሳሉ። የቤን ዋይትን ጉዳይ ቀደም አንስቼላችኋለሁ። እንዲሁም በሳውዲ አረቢያ በጣም የሚፈለግ ተጫዋች ነው። ከዚህ በፊት በቀረቡለት ጥያቄዎች ጋብሪኤል ማርቲኔሊ ወደ ሳውዲ አረቢያ መሄድ አልፈለገም ነበር። አሁን ሀሳቡን ስለመቀየሩ ምንም መረጃ የለኝም፣ የቀየረም አይመስለኝም ይላል። ናላስር የተጫዋቹ ፈላጊዎች ነበሩ። ቤን የዚህ የትሮሳርድን ጉዳይ በተመለከተ የቦርመዝም ፍላጎቶች እንዳሉ የሚያሳዩ ዘገባዎች አሉ። አርሰናል ሊያስፈርማቸው ከሚፈልጋቸው ተጫዋቾች መካከል አንድ ታዳጊ አለ፣ ሲሊያን መርፊ ይባላል። የተጫዋች የአይሪሽ ክለብ ኮርክ ሲቲ ላይ የአማካኝ ስፍራ ላይ የሚጫወት የ16 ዓመት ተጫዋች ነው። አርሰናል በጣም ወጣቶች ላይ እየሰራ ይገኛል። እነ ማሪዚዮ ሚቼል፣ አንድሪያ ቤርታ ወጣት ተጫዋቾችን ለቀጣይ ጊዜ እያመጡ ይገኛሉና አሁንም የዚህ ተጫዋች ዝውውር በጣም ፕሮግረስ እያደረገ ይገኛል። 16 ዓመቱ ላይ ይገኛል። የአርሰናል እቅድ ፕሪ ኮንትራት ፈርሞ እስከ 18 ዓመቱ ድረስ በዛው በአይሪሽ እየተጫወተ በክለቡ በኮርክ ሲቲ እንዲቀጥል ይፈለጋል። ተጫዋቹ 18 ጨዋታዎችን አድርጓል፣ 2 ግቦችን አስቆጥሯል፣ 7 አሲስቶችን አስመዝግቧልና ጥሩ ጊዜን እያደረገ እያሳለፈ ያለ ተጫዋች ነው። ከአርሰናል ጋር በተያያዘ የዚህ የሜዲካል ስታፉን የቴክኒካል ዲፓርትመንቱን እንዲሁም ደግሞ አካዳሚውን በተመለከተ በጣም ዌል የሚባል ትልቅ ስራዎችን እየሰራ ይገኛል። የሚያስደንቁ ነገሮችን እየተመለከተ እንገኛለን። የ37 ዓመቱ በማኑኤል ፔሌግሪኒ ቡድን ውስጥ ሲሰራ የነበረው
አንድ ባለሙያን ትናንትና ስናነሳ ነበረ። በሪያል ቤቲስ የሪሃቢሊቴሽን ስፔሻሊስት ሆኖ ኤኔኮ አንጎሎ ይባላል። ለ12 ዓመታት ከአካዳሚ ጀምሮ እስከ ዋናው ቡድን እየሰራ ገና ወጣት ሀዮቹ ቤት እያለ መስራት የጀመረበትን ክለብ አሁን ለቆ ደርሷል። ለመምጣት ስምነት ምን ላይ መድረሱን ተመልክተናል። ሌላኛው ማቴዎ ሞሬቶ ይዞት የወጣው ዘገባ እንደሚያሳየው ከሆነ ግራናዳ የክለቡን ቴክኒካል ዳይሬክተር አጥቷል። አቪየር አሎንሶ ይባላል። ክለቡን ለቆ የአንድሪያ ቤርታን ቴክኒካል ስታፍ እንደተቀላቀለ የሚያሳዩ ዘገባዎችም ወጥተዋል። ከአርሰናል ጋር በተያያዘ ይህንን ባለሙያው በጣም በተለይ የዚህ የምልመላ ሂደቱን በደንብ ለማጠናከር እየሰራባቸው ያሉ ዝውውሮች መካከል ድርድሮችንም አከናውኖ ያጠናቀቃቸው ጉዳዮች ናቸው። ከደቂቃዎች በፊት ደግሞ የአርሰናል ይፋ ገጽ ላይ የተመለከትኩት አንድ መረጃ አርሰናል በይፋ አርኖልድ አባራኔቴስን ቀጥሯል። አርኖልድ አባራኔቴስ ማለት ደግሞ በአርሰናል ቤት እንግዲህ በጣም ሲፈለግ የነበረ ፖርቹጋላዊ የኦሎምፒክ የአጭር ርቀት ሯጭ ነበረ። በአስቶን ቪላ ባለፉት 2 ዓመታት የሜዲካል ስታፉን ሲመራ ነበር። ሄድ ኦፍ ሜዲካል ሆኖ አርሰናል ደግሞ ሄድ ኦፍ ሜዲካል የነበሩትን ዛፋር ኢቅባልን አሰናብቷልና በተለይ ብዙ ተጫዋቾች ጉዳት ማስተናገዳቸውን ተከትሎ በፕሪሚየር ሊጉ አርሰናል ምናልባት የስኳዱ ስፋት ካልሆነ በስተቀር ፕሪሚየር ሊጉን ለማሸነፍ በጣም ይፈተን ነበረ። ምናልባት ተጫዋቾች ብዙ ባይጎዱ ኖሮ ደግሞ ከዚህ በላይ ትልቅ ውጤቶችን ያስመዘግብ እንደነበረ መናገር ይቻላል። ቻምፒየንስ ሊግ ላይ ጁሪን ቲምበር ሙሉ ጨዋታ ተጫውቶ ቢሆን ኖሮ በሙሉ ጤንነቱ ብላችሁ አስቡት። ቡካዮ ሳካ በሙሉ ጤንነቱ ጨዋታዎች ላይ እየተጫወተ ቢሆን ኖሮ አሁንም ድረስ እያለቀቀው ጉዳት አለበት። ዴክላን ራይስ ሌሎችም እነ ማርቲን ኦዴጋርድ ከሞላ ጎደል ግማሽ ሲዝን የተጫወተው ብሎ መናገር ይቻላልና የተጫዋች ብቻ አይደለም ሌሎችም ስሞች መነሳት ይችላሉ። የአርኖልድ አባራኔቴስን ጉዳይ አርሰናል አጠናቋል። ፎርማሊ ከ2026/27 የውድድር ዘመን ጀምሮ የአርሰናል ሜዲካል ስታፉን ይመራልና እነዚህ ጉዳዮች በአርሰናል ቤት እየተነሱ ያሉ አዳዲስ መረጃዎች ናቸው። በርከት ያሉ ጉዳዮችን አነሳን። የተወደዳችሁ ትናንትናም የእናንተ ሀሳብ ጥቆማ ትችቶችንም አስተናግደናል። ያነሳናቸው ዝውውሮች እንግዲህ በዛሬ ቆይታችን ላይ እንደካስናችሁ ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ሰመረቪል ቢመጣ ብሎናል። የሱፍ መሐመድ በጣም ምርጥ ነው ብሎናል። በሊድስ ዩናይትድ እየተመለከትነው ተጫዋች ከዛ በኋላ በቀጣይ እየተመለከትነው በዌስትሃም ነበረ። በዌስትሃም ደግሞ ከሊጉ ጋር አይቀጥልም ወርዷል። ስለዚህ አዲስ ተጫዋች መምጣቱ አይቀርምና ሰመረቪል በአዲስ ክለብ ስንመለከተው አርሰናል መዳረሻው ሊሆን ይችላልና ትናንትና በስፋት አንስተናል። የትናንትናውን ቪዲዮ መለስ ብላችሁ ልትመለከቱት ትችላላችሁ። ዘሪሁን ታፈሰ እኔ መስማት የምፈልገው ሂሪጎ ብቻ ነው ብሏል። በቀጣይ እንግዲህ ትናንት በስፋት አንስተናል። ከጥቂት ቀናት በኋላ ዝውውሮች ላይ በደንብ ትልልቅ ለውጦችን በአርሰናል ቤት ተመለከታላችሁ። የጀሪ ሞንጋ ዝውውር በጣም ፕሮግረስ ያደረገ ዝርዝር ዘገባዎችን ከውስጥ አዋቂ ምንጮች ዛሬ አንስተናል። ሌሎችንም ጉዳዮች ይዘን እንመጣለን። ከዛ በተጨማሪ ካልቫሬዝ ለኔ ቪክተር ዮኬሬሽ ምርጥ ነው ብሎናል። ካሳ የጻፈልን መልእክት አለ። ቪክተር ዮኬሬሽ ማለት አርሰናል ወዶ ዋጋ ከፍሎ ወደ አርሰናል የመጣ ነውና በምንም መንገድ መቀየር የለበትም። የራሱ ጉዳይ ሉሊያን አልቫሬዝ ቪክተር ዮኬሬሽ ለቆ አይደለም መምጣት ያለበት የሚል ሀሳቡ ልኮልናል። ሉካስ እያዩ ከልብ እናመሰግናለን ስለ ጻፍክልን መልእክት። ስለ ባርኮላ ጉዳይ ጠየቀን ደግሞ ኬኔዲ ነው። ከልብ እናመሰግናለን ስለ ጥያቄው። የባርኮላ ጉዳይ ከሰሞኑ ቀዝቀዝ ብሏል። አርሰናል ሌሎችም ክለቦች በእርግጥ ከተጫዋቹ ጋር ስማቸው ብዙ ሲነሳ የነበሩ ክለቦች ነገራቸው ትንሽ ቀዝቀዝ ያለ ይመስላል። እንዲሁ መንግስቱ የጻፈልን መልእክት አለ። መንግስቱ መተኪያ እናመሰግናለን። እንዲሁም አሚ ባምላክ ሁላችሁንም ስለ ጻፋችሁልን መልእክት ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክት፣ ሀሳብ፣ አስተያየት ጥቆሞቻችሁን እንቀበላለን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ በአዳዲስ ጉዳዮችን እንመለሳለን። ጤና ይስጥልን።